ብሄድ አይሻልም? ማለት እዛው በጠብቅሽ አይሻልም ማለት ነው ወይስ አንቺ እንዳልሽው ይሻላል? ችግር የለውም ና በዚህ እንደዛ ይሻላል ማለት። ቆይ ግን እኔ ምን አደርጋለሁ? አንቺ ብትሄጂ አይሻልም? አብረን ነው የምናየው። የውሸቷን ገዜ ምን ሆነሃል? ምኑ ነው ውሸት? እትዬ አክስቴና ሞት እኔ እንዲፈቀድልኝ ብዬ ነው። ለዚህ መቼም የአረብ ሀገር ፕሮሰስ ጀምረሽ አይደለም አይደል? ጀምራለች እትዬ ጀምራለች። ኧረ እትዬ እኔ ምንም አልጀመርኩም። እየዋሸ ነው። ገዜ ምን ሆነህ ነው? እትዬ በፍጹም እንዲያትፈቅጅላት እንጂ ጭራሹን የታመመ አክስት የላት። ሌላ ነገር ጀምር። አንተ የት ታውቀኛለህ? ሲጀመር ተዋወቅን እኮ በደንብ ተዋወቅን። አንቺ ደግሞ ምን ታረቅሽ? አንቺ ለምን ታረቅሽ ነው? ንገረኝ እስኪ። ለምን አይወለድም? ይወለዳል እንጂ በአንድ ጊዜ ይወለዳል። ከፈለግሽ ደግሞ ዶክተር ጠይቅ። እና ሰላም አባዬን ደፍራው ነው የምትለኝ ናታል? አዎ እንደዛ ነው። በግድልኝ እንዳታሳስች እንግዲህ። እንዴ ከዚህ ተረጋጋ እንጂ አንተ። ከዚህ ስማኝማ፣ እዚህ ቤት ግን የሆነ ችግር አለ። እትዬ ዛሬ የመጨረሻ የቀናት ስትል ነበር። ምን ማለት ነው? እኔ እንጃ ከዚህ ብቻ እኔ እናንተ ማናውቀው የሆነ ትልቅ ችግር አለ። እንደወደቅሽ ሰኞም አትነሽ። አቻነን ነኝ የማውቀው። አልበላም አትልም? ምን ተርፍ ያናግራል? እኔ ከአንቺ እጅ እንኳን እህል እፍኝ ጭብጥ ሙሉ ጥሬ እንኳን አልበላ። ኧረ የራስህ ጉዳይ። ሰላም ሰላም፣ ውድና የተከበራችሁ የዳጣ ድራማ ተከታታይ ቤተሰቦቼ እንዴት ናችሁ? ሰላምታዬ ያላችሁበት የዓለም ዳርቻ ይድረሳችሁ። እግዚአብሔር ይመስገን ከኔ ጋር ሁሉ ነገር ሰላም ነው። ውድ ቤተሰቦቼ ዛሬም እንደው እንግዲህ የመጀመሪያ በምስጋና ነው የምጀምረው። እንዴት ናችሁልኝ? እንኳን መጀመሪያ ወደ ቻናሌ በሰላም መጣችሁ። ውድ ቤተሰቦቼ እናንተን የመሰሉ ቤተሰቦች ስላሉኝ እንግዲህ ሁሌም ከልብ አመሰግናለሁ። ምክንያቱም ውድ ቤተሰቦቼ በእናንተ ብርታት፣ በእናንተ ጥንካሬ፣ በእናንተ ላይክ፣ በእናንተ ሼር ነው እዚህ የደረስኩትኝና ቤተሰቦቼ ቴንኪው ማለት ግዴታ ነው ማለት ነው ውዶች። እና በጣም አመሰግናለሁ። እውነት ለመናገር በጣም ነው ደስ ያለኝ። እግዚአብሔር ይመስገን ከዜሮ ተነስቼ እዚህ ደረስኩት። እኔ አንድ ሰው ምንም ላደርግ አልችልም፣ ግን እናንተ ከጎን ይሆናችሁ በሐሳባችሁ፣ በኮሜንታችሁ፣ በቃ በላይካችሁ፣ በሸራችሁ፣ በሰብስክራይባችሁ፣ በቃ በሁሉም ነገር ደግፋችሁኝ እግዚአብሔር ይመስገን እዚህ ደርሻለሁ ማለት ነው ውድ ቤተሰቦቼ። አሁንም ደግሞ ወደፊት ከዚህ በበለጠ መልኩ በእግዚአብሔር ቸርነት በእናንተ ውድ ቤተሰቦቼ ካገዛችሁኝና ካበረታችሁኝ ከዚህ በላይ እንደምሄድና ከፍ እንደምልም ምንም ጥርጥር የለኝም። ያው መድኃኒዓለም ከሱ በመቀጠል እናንተ ስላላችሁ ማለት ነው ውድ ሀገሬ ልጆች። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ብቅ ብለናል። ሁሌም እንደምላችሁ አንዳንድ ሰዎች ደግሞ የምትሳደቡ ልጆች አላችሁ። ይሄ ምንም የሚያሰድብ ነገር አይደለም ቤተሰቦቼ። ይሄ ዩቲዩብ ራሱ የሚፈቅደው ህግ ነው። ምንድነው ህጉ? ደግሞ ሪአክሽን ቪዲዮ ነው። ጀስት ሪአክሽን ነው። የሆነ አያችሁት ድራማም ሆነ የሆነ ነገር በቃ አጠቃላይ ያሉትን ቪዲዮ ትንሽ ከእንትን ወስዳችሁ ጀስት ሪአክት አድርጋችሁ በራሳችሁ መስራት ይሄ ማወቅ ነው እንጂ ሌላ የሚያሰድብና ምን ወይ ደግሞ መጥፎ እንትን የሚያሰጥ ነገር አይደለም። ኦፍ ኮርስ አው ምናልባት ከዛኛው ድራማ ተመሳስሉባችሁ ከሆነ ነው ማለት ዋና ድራማው የሚለቀቅበት የራሱ ቻናሉ በጣም ከ250 ሺህ እና ከዛ በላይ ሰብስክራይብ ያለው ቻናል ነው። ከዛ በመቀጠል ደግሞ የሚለቁት የነሱ ቪዲዮአቸው በጣም ረጅም ነው። ያ ማለት በትንሹ ከ40 ደቂቃ በላይ ነው የሚለቀቀው ቪዲዮ። እኛ ጋር ደግሞ የምንለቀው ቪዲዮ ቢሆን እኔ አሁን ብዙ ጊዜ ከ8 ደቂቃ እስከ 10 ደቂቃ ማክሲመም 10 ደቂቃ ነው፣ ሚኒመም 7 ደቂቃ 8 ደቂቃ ነው። ስለዚህ 8 ደቂቃ ቪዲዮ እና የ40 ደቂቃ ወይም የ50 ደቂቃ ቪዲዮ አንድ ሊሆን በፍጹም ነው የማይችለው። ከላይ ከተምኔሉን አይቶ መረዳት ይቻላል ማለት ነው። ከዛ በመቀጠል ደግሞ አይቶ አጋጣሚ ከገባችሁ በኋላም ደግሞ ምናልባት ካልተመቻችሁ እኔም መደገፍም ሆነ ማበረታታት ለማትፈልጉ ከሆነ ምንም ነገር ብዙ ሳይናገሩ መውጣት ይቻላል። ምንም ይሄ መብት ነው። ኦኬ ግን ከገባችሁ ዘንዳ እንዳንድ እህታችሁ ብታበረታቱ ብታጠነክሩኝ፣ አንደኛ ሪአክሽን ነው ይሄ የምሰራበት፣ ሁለተኛ ደግሞ ቀጣይ ደግሞ የራሴን ስራ ይዤ ለመምጣት አሁን ከስራዬ ጎን ለጎን እንደዛ አድርጌ ቻናልን የተወሰነ ቢያድግልኝ ቢንቀሳቀስልኝ ነገ ደግሞ እንደ እግዚአብሔር ፈቃድ የተሻለ ነገር ይዤ መምጣት እንደምችል ተስፋ ስላደረኩኝ ነው። ስለዚህ እናንተ ቤተሰቦች ደግሞ መልካም ብዙ በነገራችን ላይ ብዙ ቅን መልካም ቤተሰቦች አሉና ስለዚህ እናንተም እንደዛ ነው። አንቺ ምንድነው ይሄ የምታደርጊው ካላችሁ ደግሞ አጠቃላይ ደግሞ ይሄ ድራማውን ሪቫይዝ ማድረግ ነው። ለነሱም ለድራማው ራሱ አሪፍ ማስታወቂያ ነው። ሁለተኛ ደግሞ ማለት ድራማውን ለሚለቁት አሪፍ ማስታወቂያ ነው። ከዛ በመቀጠል ደግሞ
እኛ ደግሞ ለምሳሌ እናንተ ድራማውን አይተን ኮሜንት እንጽፋለን አይደል? ሀሳብ አስተያየታችን እንሰጣለን። ይሄ ቢሆን ይሄ ለምን ሆነ እንደዚህ ቢሆን ብለን እንሰጣለን። አጠቃላይ ስለዚህ ያንን ነው የሚያደርኩት እኔ በድምጽ ስለገባሁኝ እናንተ ደግሞ በኮሜንት ወይም ደግሞ በጽሁፍ ስለምታስቀምጡ እንጂ ሌላ ምንም አይነት ነገር ወይም ደግሞ የከፋ ያደረኩት ነገር ምንም የለም። የነሱንም ደግሞ ይሄ መስረቅም አይደለም። ዩቲዩብ ራሱ የሚፈቅደው ህግ ነው። እነሱም ደግሞ ከዛ በላይ በነገራችን ላይ ዩቲዩብም ሆነ የነሱ የራሳቸው ህግ አላቸው እንትን አላቸው የሆነ ያስቀመጡት የራሳቸው ህግና ደንብ ስርዓት አላቸው። ስለዚህ ያንን እንኳን ተላልፈን ከተገኘን አንደኛ ዩቲዩብ ይቀጣናል፣ ሁለተኛ ደግሞ እነሱ ራሱ አመልክተው እንትን ይላሉ እንዲወሰድባቸው ተወሰደብን ብለው ለዩቲዩብ ካመለከቱ ዩቲዩብ እኛን የራሱን የሆነ ቅጣት ይቀጣናል። ከዛም አልፎ ለአንደኛ እስከ ማባረር ድረስ ይደርሳል። ስለዚህ ያ ስለሆነ እኛም የምንሰራው ህጉና ስርዓቱን ጠብቀን ነው። ትንሽ ነገር በሰከንዶች ወር በደቂቃዎች 2 ደቂቃ 1 ደቂቃ ምናምን ከዛም 40-50 ሰከንድ ወስደን ነው ይሄን ነገር የምንሰራውና የከፋ ነገር እነሱ ላይ እንዲደርስ አንፈልግም። በዛ አማካይነት ነው የምሰራውላችሁ ፈልጌ ነው። እንዳጠቃላይ እንግዲህ ሁላችሁም ተመችታችሁ ሀሳብ ሰጣችሁበት እንደምታበረ መልካምነት፣ ቅንነት ምናልባት እንኳን ከቻላችሁ እስከ መጨረሻ ብታዩልኝ መልካም ነው። ከዛም ባለፈ ደግሞ የማትችሉ ደግሞ ላይክ አድርጋችሁልኝ ቪዲዮውን እንኳን እስካያችሁ ድረስ አይታችሁት ላይክ አድርጋችሁልኝ ብትወጡ ለእኔ በጣም ይጠቅመኛል ማለት ነው። ውድ ቤተሰቦቼ ለእኔ የሚጠቅመኝ ከሆነ ከእናንተ የሚቀነስ ነገር ከሆነ ደግሞ የሚቀነስባችሁ ነገር ከሌለ ማበረታቱ ይህን ያክል መጥፎ ነው ብዬ አላስብም። እና ውድ ቤተሰቦቻችን እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። እንግዲህ ዳጣ ድራማ ብዙ ነገር የተማረበት ድራማ ነው። እንዳጠቃላይ ብዙ በቃ የእውነት ለመናገር ብዙ ነገር ተምረንበታል። እንደ ቤተሰብ፣ እንደ ሀገር፣ እንደ በቃ ኤቭሪቲንግ ብዙ ነገር ያየንበት ብዙ ነገር የተማረበት ነው። ስለዚህ እሱን ነገር ደግሞ ከአንድ ማስተካከል መቻል አለብን ማለት ነው። እና የመጀመሪያ እኔ እንዲ ድራማው ከማን ምን ተማርሽ ካላችሁኝ የመጀመሪያው እንግዲህ ከአቶ ደረጀ ትንሽ የሰራው አስተታት ምን ያክል ዋጋ እንደሚያስከፍል በጋሽ ደረጀ ያየሁበት ነው። ጋሽ ደረጀ እንደምታወቀው እንግዲህ ዳጣ በተወለደበት ሰዓት ላይ በጉርምስና ህይወቱ በዛን ሰዓት ላይ ከሰላምን አይቶ ተመኝቶ ሚስቱ በሌለችበት አጋጣሚ ተጠቅሞ እንደዛ አድርጎ ከሷ ጋር ባደረገው ግንኙነት ዳጣ ተወለደች። ከዛ ደግሞ ትልቁ ዋናው ደግሞ የበለጠው ስህተት የጀመረው ምንድነው ዳጣን ከተወለደች በኋላ ልክ ማርታ ስትመጣ ትዳሩ እንዳይበተን ህይወቱ እንዳይበላሽ በማድረግ ልጇን ቀምተው እንግዲህ ጎዳና ላይ መጣል ዳጣን የጣሉበት መንገድ ቤተክርስቲያን ደጅ ላይ። ስለዚህ ዳጣ ስትጣል ጀምሮ ሰላምም ሀዘኗን በውስጧ ደብቃ ያን ያክል ዘመን ልጇን ስትጠባበቅ ኖረች። ስለዚህ ከ20 ዓመት በላይ ጥበቃዋን አካሄደች ማለት ነው። ግን በመጨረሻ ያንን ሁሉ አመት ተጉዛ ግን ምንም ዋጋ ስታጣ ወይም ደግሞ መፍትሄ ስታጣ ምንድነው ያለው? ስለዚህ ማለት ነው ያን ነገር እንትን ስትል በቃ በጣም በቃ አለ አይደል እንዴ በቃ እንዴት ብዬ ንገራችሁ ጋይስ። እና በዛ አማካይነት እንግዲህ በጣም የሚያስጠላ ነገር ነበርና ያን ነገር በዛ ባደረገችበት ሁኔታ እሷም እንግዲህ 20 ዓመት ተጉዛ በመጨረሻ የራሷን የሆነ አማራጭና እንትን መውሰድ ስላለባት ድጋሚ ከሱ ጋር እንግዲህ እንትናለች ማለት ነው። እና ያን ነገር በቃ ከሱ ጋር ፈጸመች እና በቃ በጣም ነበረ እንትን ያለው ደረጀ በማያውቀው እንትን ያደረገችው መንገድ ማለት ነው። ስለዚህ ያን ነገር አደረገች። ከሱ ጋር የምትፈልገውን ነገር አደረገች ማለት ነው። እና ያንን ነገር አደረገች። ከዛ በኋላ ልጁ ተረገዘ። የምትፈልገው ልጇን መተካት ነው። እና ያን ነገር ስታደርግ ነበር እንግዲህ ቤተሰቦቻችን ነገር ችግሩ የመጣው ያን ነገር ማድረጋ ነገሩ ትንሽ ከባድ ነበረ። ያው ምንም ታወቅ ነገር ባይኖርም ያው ነገሩ የሹንትን ለማስተካከል ብዙ ነገር ተሞክሯል። ግን ያው ምንም ያን ያክል የሚባል ውጤትን ባያመጣ ኤኒዌይ ብቻ ግን ደስ የሚል ነገር ነበረ። አሁን ላይ እንግዲህ ብዙ ነገር ተምረንበታል እንዳልኳችሁ። ግን ደግሞ እንደ ሁኔታው ወይም እንደ እንትን ያለው ነገር ትንሽ አስቸጋሪ ነበረ። በመጨረሻ እንግዲህ ደስ የሚል ታይም ነበር ማለት ነው። ቀጣዩ ደግሞ መልካም እንደሚሆን ተስፋ እናደርጋለን። እሷም ያናክል እንትን ስትል ብዙ ቻሌንጆች ብዙ ነገሮች ተፈጥረዋል። ምክንያቱም ከአንዳንድ ብዙ ነገሮች ተደርገዋል። ያው ግን ነገሩን ለማስተካከል ደግሞ እንደዛ ነው። ቀጣይ ቪዲዮ እንገናኝ። ሼር፣ ላይክ፣ ሰብስክራይብ አድርጉ። ወዳችኋል።